ምንድነው ፊትሽ ላይ እናቴ? አይ ቴዳ ለካ እስኪ ሞዴስ ጠኝ። ምን አባ ነው የምትስቀው? እድሜ ገና ነው ፔሬድ ያለው እያልሽ ብቻ እንዲሆን ወይስ ተልከሽ ነው? ሰው እንዴት በልጅነቱ ማርጅቶ ማሰብ ይሳናል? ከልጅነታችን ጀምሮ እኔን የመሰለ በኬክ ያደገ ልጅ እያለ ሽሮ አማሮት የተሰደደውን ከማሰብ አለማሰብ ይሻላል። አንተ ውሻ ሳይጥፊ አንተ አይደብርም እንዴ? ካንተም ብዙ ምን አገባ ማን አንተ ጅምት እሰይ እንዲህ ነው እንጂ ነው ያገባህ ማለት ምንድነው? በማያገባ የምትገባው ጀግና እንድትል ነው? ምን ማለት ነው? መቀመጫዋን መታት ድጋሚ ሊመታት ሲል ዝም ማለት ነበር? ምን አግብቶ ነው ራስህን አደጋ ውስጥ የምትከተው? ቆይ ግን እንደዚህ አይነት ጥቃቶችን ለመከላከል ወይ አንቺ ወይ እቴ ወይ ማቀው ሰው መሆን አለ? ሴት እኮ ነሽ ለምን አትረጁም? ማን እንደዚህ ልበሻላት? ራሷን አትጠብቅም? ሰላም ምርጥያስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማሉ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰብስክራይብ ይደርስ ላይክ ብታደርጉልኝ ይደረኛል ማለት ነው። ወደ ቪዲዮ ምንድነው ንገረኝ። አስጨነቅኝ እኮ እዚህ ጋር ይበቃናል። ምን አትቀልድ እባክህ። ና በለውን አባብኛን ነው እያመረረ ነው። የምሩን ነው ሃና ልወድሽ አልቻልኩ። ምንም አይነት ስሜት አይሰማኝም። በቃ ቆይ እንዴት 3 አመት ሙሉ አብረን ቆይተን ዛሬ እንዴት? እሺ ሩሶ አይደለሁ? ከማውቃቸው ሴቶች በሙሉ አንቺ መልካሟ ሴት ነሽ። ሳክስ እሺ ሰለች ቻውን ሳክስ ነው ወይስ ደግሞ የውበት መስፈርትህን አላሟላም? ከበቂ በላይ ነሽ። ያጠፋው ጥፋት አለ? የለም። እና እሺ ምንድነው? አላውቅም ግን የሆነ የጎደለኝ ነገር መሙላት የከበደኝ። በቃ ይብቃኝ። ባንቺ ልክ ላፈቅርሽ አልቻልኩም። ከዚህ ላይ ማልች ሳልችቶሽ ነው ስሜት አልሆነኝ። እያስጨነቀኝ አፍኖኛል። ለነገሩ ለፍተህ ብታገኝ እንደዚህ ባልሆንክ ነበር። በቀላሉ ስላገኘኝ የራስ ስላረከኝ ነው አይደለም? ምንም መስሎ ያልታየ። አዎ ራዋላት አዎ ይቅርታ። እሺ ነይስ ሁሉም ነገር እንደዚህ ቀላል ነበር? አንተ አታዝንላትም? ኧረ እያስለቀሰ ሸኘት። ሲጀምር 3 አመት ሙሉ አብሮሽ ሆኖ ላፈቅረሽ አልቻልኩም ካለሽ ሰልችቶሽ ነው። ወይም ደግሞ ሌላ ቺክ እዚህ ሳይድ ላይ እያጫወተ በቃ እሷ በለጠችበት። ከሱ ውጪ ምንም ምክንያት የለውም ይሄ ልጅ። ፓርቲቱ እንዲቀጥል የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ። ታውቃት ፍቅሬ ሁሌ ዚዙ እያልኩ የምነግርህ ስለሷ ነው። ሃይ እንዴት ነሽ? ሰላም። በቃ ተጫውቱ። መታጠቢያ ቤት ደርሼ ልምጣሽ። ባይዘዌ በጣም ቆንጆ ነሽ። አንተም ከጠበቅኩ በላይ ነህ። እንዴት? ስላንተ እየመጣች ስትነግረኝ የሷ ቢጣው ነበር የምትመስለኝ። እሷ እንኳን መቼም ቢጤ ልትሆን አትችልም። አንቺ ጋር ግን ማች ሳናረግ አንቀር። ልክ ነህ፣ ማች እናረጋለን። እንዳንቺ አይነት አራዳ ይግደለኝ። ጓደኛሽን ግን ለምን አመክሪያት? ከላይ እስከ ታች ተጠቅልላ እየመጣች ቁርጭምጭሚቷን እንኳን አይቼው አላውቅም። አጉል ባህሊ ወግ እያለች መች ሰው የሚነግራትን ትሰማለች። እንዴት ቆንጂ? እንተዋወቅ። ይቅርታ አልችልም። ይቅርታ ወንድሜ አልችልም አልኩህ እኮ ከሰው ጋር ነኝ። ጓደኛሽ ከፍቅረኛዋ ጋር ጥሩ ጊዜ እያሳለፈች ነው። እኔና አንቺ ብንተዋወቅ ምን ይመስልሽ? ሄደሽ ከምረብሻቸው ከኔ ጋር ለምን ጥሩ ጊዜ አናሳልፍ? እኔ ለምን እንዴ? ልቀቀኝ። አንቺ እንዴት አባቷ ሊያረጋት ነው? አንተ ራስ ምን ሰገጤ ነህ? እንደዚህ ይያዛል እንዴ ሴት? አረ እንደዚህ አንስኩባል መሰለኝም ነበር። አይደበቁም። አንተ አመሰግናለሁ። እሺ ሲጀምር ያቺ እንደዛ ተገላልጣ ራሱ ይቺ ዝም ብላ እንደዚህ ተሸፍና ፊቷ ብቻ በቂ ነው። ተበልጫታለሽ። ሲጀምር ክብርሽን መጠበቅሽ የሚያሳጣሽ ነገር ካለ ብታጩ ራሱ ምንም አይደለም። በቃ ክብርሽ ከምንም ነገር ይቀድማል። ወይኔ ጉዲ ደግም ወይ አንቺ ያማል። ስንት ጊዜ ነው የምነግርሽ እንዴት እንደሚያም አየሽ? አያምርም? ሃና እሷ ናት? ማን ነው ዳግም? አንቺ አትዙሪ። ወይኔ ስታስጠላ። አንቺ አትዙሪ። ይተዋወቃሉ። እስቲ አንዴ
ሀና እየጠራሽ ነው እንጂ አረማይዱ ሲዙናልዱ ሀና ነሽ አይደለ? አዎ። እንዴት ነሽ? በጣም ቆየን እኮ ካወራን። ሰላም ነው? አዎ በጣም። አንተ እንዴት ነህ? ስልኬ እኮ ጠፍቶ ስልክሽም አብሮ በዛው ጠፋ። እንኪ እስቲ ስልክሽን ጻፊልኝ እናወራለን። እሺ። ይወድሻል። በቃ ተመቻመቻችሁ ማለት ነው። እሺ እንገናኛለን። እሺ እንገናኛለን። ደግሞ በአካል በጣም ቆንጆ ነሽ። እንዴ ወይኔ ጉዴ! እቺ ደግሞ ቆንጠጥ ነው እንደምታውቀው እንዴ? እሷ ታሳምማለች እንጂ አያማትም። ምን ሆነሽ ነው? ወገቡን ቆነጠጥሽው። መቼ እንደምትወይም ባህሪሽን አላውቅም። አያናዬ የሰው ሰው ትቆነጠጫለሽ። እንደዚህ አይነት ሰው አለም ወይ መናከስ ይወዳል ወይ መቆናጠጥ ይወዳል። ግን ይወድሻል፣ ችግር የለም እየተቆነጠጠ ይኖራል። ፓርቲቱ የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ። ኧረ በሬው ጣራ ላይ አዲስ ዲሽ ሸሪ ጣራ ላይ እንዴት ወጥቶ ነው? ኧረ ሊዘል ነው ዘለለ። ኧረ ናደው አዲስ ዲሽ ሸሪ በሬ። ኧረ የበዓል ሚሞሪ ይሄ ነው በቃ። ወንድሜ ነይ እባክሽ። ወንድሜ እኮ ነው። ይሁና ልቀቀኝ እባክህ። ወይኔ ጉዴ! ባልተጣሉ። ለመሆኑ ታፈቅራታለህ? ምን አይነት ጥያቄ ነው? ባላፈቅራት አብሬያት ታገኘኝ ነበር? እና የፍቅረኛን ቤተሰቦች በዚህ መንገድ ነው የምታወራው? እና እንድሰግድልህ ጠብቀህ ነበር እንዴ? at least show some respect bro። አሁን ይወዘውዘዋል። ምንድን ነው ያልከው? ለምን እሰይ ወይኔ ጀግናውንኩ መስሎኝ ልዋረድ። ወንድ ማለት እንዲህ ነው። ነገር እንዲገባሽ ፈልጋለሁ። አንዱ እንዳፈቅርሻለሁ ስላለሽ ብቻ ለአንቺ ዋጋ ይሰጥሻል ማለት አይደለም። እውነተኛ አፍቃሪ ለአንቺ ያለው ክብር የሚለካው አንቺ የምታከብሪውን ቤተሰብና ማንነትሽን ሲያከብር ነው። አሁን ኤግዛክትሊ በትዕቢት ነገ የትዳር መከራ እንዳይሆንብሽ ዛሬውን አስተውይ። እኛ ባንቺ ወጥ ጣልቃ መግባት የምናቆመው የምትመርጪው ሰው ለወደፊት ህይወትሽ ድልድይ እንጂ እንቅፋት እንደማይሆን ስናመን ነው። ከክብር በላይ የሆነ ምንም አይነት ፍቅር የለም። በደንብ አስቡበት። ሳተ ምን የተረጋጋ ምክር ነው የመከራት። ወንድም እኮ አብዛኛውን ጊዜ ሲመክር እንዲህ ያለ ሁለት ነጥብ እንዲህ እያስገባ እንዲህ አንዳንዴ አልፎ አልፎ እያጣቀሰ ነው። ይሄ በቃ በአፍ ብቻ በቃ ያስተማራት ማለት ነው ምክሩ። ምንድን ነው ፊትሽ ላይ እናቴ? አይ ቴዳ ለካ እስኪ ሞዴስ ስጠኝ። ምን አባ ነው የምትስቀው? እድሜ ገና ነው ፔሬድ ያለው እያልሽ ብቻ እንደው ወይስ ተልከሽ ነው? ሰው እንዴት በልጅነቱ ማርጅቶ ማሰብ ይሳናል? ከልጅነታችን ጀምሮ እኔን የመሰለ በኬክ ያደገ ልጅ እያለ ሽሮ አማሮት የተሰደደውን ከማሰብ አለማሰብ ይሻላል። ስለሱ እንዳታወራ። እሱ በእንዳንተ አይነት በገንዘብ በተደፈነ ጭንቅላት ባለው ሰው የሚጠራ ሰው አይደለም። እሺ ገና ለገና መጥቶ ያገባኛል በሚል ተስፋ ቆመሽ እንዳቀደ የዛኔ ወደኛ ብዙሪም ተይዘናል። ኧረ ናላ ዲያስፖራውና መናፈሻ ለመናፈሻ የማንከራት ጊዜ ላይ ያበቃል። ምን ተገኘ? ሎተሪ ደረሰ? የውጭ ፕሮሰስ አልቆልኛል። ምን ነው ደስ አላለሽም እንዴ? እኔ ለማንጥል ትንሽ ጊዜ እኮ ነው። ሰራ አድርጌ የእናቴንና የኔና አንቺን ህይወት ለውጠዋል። ቃል ግባልኝ። ከኔ ሌላ ማንንም እንደማታገባ ቃል ግባልኝ። እማማ ትሙት እንኳን መሆን አላስበውም። እንዲህማ ብሎሽ ቃሉን በደንብ ነው የሚያከብረው። እዚህ ጋር የሆነ ነገር ነበረብሽ አልጠረግሽውም። ዘንጦ መውጣቱማ ለባሉ ጠፋ እንጂ ማናት አሁን ሴትዮ? የሰውን አፍ ማዘጋበት መልስ ስጠኝ። ምን አድርጊ ነው የምትለኝ?
መጣ ሰውየው ዲያስፖራው ናቱ ወረድ ብላ አንቀባራት። በቃ እዚሁ ነው ተንበርክከ ፕሮፖዝ ማድረግ ያለብህ። ያረዳ ልጅ ጋርዱ ነው የፍቅር ንፋስ ነኝ። ከዚህ በላይ ፍቅር ምን ትፈልጋላችሁ? አሁን ሴቶች ምን ትፈልጋላችሁ? ቃሉን አክብሮ ወርኮ ምናምን በመኪና መጣ። በቃ ወርቁ ተደረገ። የቀለበት ጣትሽ ላድርግ ያገባሻለሁ። እሺ በእኔ ብዙ እንደተባልሽ አውቃለሁ። የትም ሳትይዝ እንደጠበቅሽኝም አውቃለሁ። ልክስሽ እፈልጋለሁ። አርቲፊሻል ኦኬ፣ አርቲፊሻል አይደለም። የአንድ ጣቷ ላይ ነበረ ወልቆ እዚህ ጋር ገባ። በለው ባገሮታ ማለት ነው። ባገሮታ እንዲህ እያለች ገባች። ስለሚቻል እኛስ ተይዘናል ያለው ፍሪክ እግረኛው አማነሽ ወይ ፍቅሬ ይኸው መጣበያቸው። በቃ የአብዱ ኪያር ዘፈን እዚህ ፊልም ላይ ነው ቁጭ ያለው። በቃ ኮሜንት ላይ ሁላችሁም ስለሚቻል እያላችሁ ነው መጻፍ ያለባችሁ። በቃ ያረዳጆች የልቤን ልንገርሽ አሳዝነሽ አፈቅርሃለሁ እኮ አታፍቅሪኝ፣ አክብሪኝ። ታዲያ ምን ጋር ነኝ? ያንቺ ክብር የሚገለጸው እኔን ሶፊ ከፍና ዝቅ በማድረግ ነው። እቺ ያንን አደረው ቀልድ ነው እንዲያችሁ የምትማየው ምግብ ትተሽ እኮ ነው ጓደኞችሽና ቤተሰቦችሽ ፊት ዝቅ ያደረግሽ። እና ተናድጄ ነው ደግሞ የሚወድሽ ነው ጉለትሽን የሚነግርሽ ትለኝ የለ። አዎ ግን በአደባባይ አይደለም። ለሚወዱት ድሉን እያወሩለት ጉለቱን ይደብቁለታል። እሺ ለወንድ ልጅ ደግሞ እውነተኛ ገር ገበና ከታችሁ ሚስት ናት። እሺ ደህና ሁኚ እና ክብረ ከፍቅር በልጦብህ እየሄድክ አንቺም እኮ ከፍቅርሽ እንዴትሽ በልጦብሻል። ይሄ ባይዘይ በጣም የብዙ ሰዎች እንትን ነው። ስትርቀኝ መንፈሴን ጨነቀው። ይሄ ሁሉ በጣም ሪያሊቲ ለመሰለ እንደዛ ያልኩት ወንዶች ማለት ነው። ይሄ ከሰው ፊት በተለይ በሚወዱት ሰው በሚስት ምናምን ክብረ ነክ ንግግር ከተናገሯቸው እኔ እንጃ ከቦክስ በላይ ነው የሚያማቸው። በቃ በጣም ውስጣቸው ይረበሻል። እንደውም በጣም ብዙ ሰዎች የሚለያዩት በዚህ ምክንያት ነው። ክፍል 2 አባት ሂሳብ ረስቼ ሄጄ ነው። እሺ ሚኪ ልትወሺ የሚባል ነበር። ሹገር አግብተሽ ያው እጅ ከፍንጅ ወነሳለሽ። ለምኑ ምኞትሽ ተሳክቶልሽ ወደ አሜሪካ ልትሄጂ ስለሆነ ነው። ደግሞ ያሰብሽው አይነት ሀብታም ሰው አግኝተሻል። ደስ የሚል ህይወት እንደምትኖሪ ተስፋ አድርጋለሁ። ይቅርታ እባክሽ፣ ይቅርታውን አትበይ። አላዘንክብኝም? አዎ። ለምን? ምክንያቱም ደስታሽ ደስታዬ ስለሆነ። ሰላም አይበቃሽም እንዴ አንቺ? እንደ ሂጂ በቃ እንዴ ቺት አርጋበት ለዛውም ከሹገር አረ ድንጋይ ያነሳች። አሁን ምን ይሁን ብለሽ ነው እንዴ? አግብተሽም አይ እኔን በግራ ኪስሽ ከተሽ አሜሪካ ወሰጂኝ እንዲልሽ ነው። አንዳንድ ሰዎች ደግሞ በቃ የሚለውን ሰዓት ወቁ እንጂ ብቅት ይላል እኮ የሆነ ሰዓት ድፍረት ባለ አፈር መጀመሪያ ፍቂ አመንተ ጀመረሽ ሴሽ ሳብ በራችንን ኩሽና ያስመሰልከው ምን ነው በሩ ደበረኛልሽ? የቆንጆ አሮጊት እኔ አሮጊት ከቴ በረፈሃለ ድፍረት በቀኛ ዱርዬ ይባላሉ። እንተዋወቅ። ተወኝ፣ እጅህን አውርድልኝ። የማንነት እንደሆንኩ አላወቅም። ከጮኩኝ ይወጣል። ጩይ፣ በደንብ ጩይ። ፍቅር እየሰራን እንጂ እያስጨነኩሽ አይደለም የሚመስለው። በእናትህ እሺ ልቀቀኝ። እውነትህና ፋሚሊ ከወጣ ሌላ ነገር ነው የሚመስለው። በለው ሰው እንዴት ቁጣን ትትናም እንደዚህ ያምርበታል። ለማንም ወጥቶኝ የማያውቀውን ቃል ልንገርሽ፣ ውብ ነሽ። አይንሽ ደግሞ ወንድምየው ውጣና በዚህ በቦክስ ምናምን አለ። በዚህ ጋር ውስጥ እናወራለን። ነይ ግቢ። ለቃት አንተ ለቃታለሁ። እሺ ሰውዬው ተረጋጋ። ከወደፊት አማቼ ጋር መጣላት አልፈልግም። ባልረጋጋስ አፈር እሰይ አፈሩ ላይማ አማቼ ባትሆን ትገኝበት ነበር። ስሚ እዚህ ሰፈር ውስጥ አንቺ ላይ የሚደርስ ቆንጆ የለም። እሺ
ትደሳሰታለች እንዴ? ነይ ግቢ፣ ሂጂ ግቢ። አሁን ቆንጆ እንዴትም ቢሆን ደግሞ አገኝሻለሁ። ተመልሼ እመጣለሁ። አንቺን ሬስኪው ለማድረግ አይደል እንዴ ወንድምሽ እንዲከፍ ዝቅ ያለው? ሲጀምር ለብሳ ልትወጣ አልነበር እንዴ? እጇን ይዞ አስገባት እኮ ያረደ ልጅ። ሐሳባቸውን ቀየሩ ማለት ነው። ፓርቲቱ እንዲቀጥል የምፈልጉ ሰዎች ኮሜንት ላይ ፓርቲቱ ያላችሁ ኮሜንት አድርጉ። አንድ ጫማ ይልሳል። ስልክሽን ረሳሽው? እንቲ ማማዬ እናት እዛ ምን ይመስላል? ሌላ ነገር መስሏት ነው። ቆይ እኔ ይዤላት ልምጣሽ። አንተ አሰማም እንዴ ብላ በጥፊ ስልክሽን ረስተሽው አንዴ ምናምን ብሎ ይሰጣታል። አሁን ምንድነው ስልክ ምን ይመስላል? ስልክ ስትል ትንሽ አታፍር? ኧረ አይደለም። የጫማዬና ወይስ ቁጥሬን የፈለግከው? አይ የወገብሽን ከምትል ድንጋይ ከኔ ዳታ ሞቀ ዝም አትይው። ኮተታ የባክሽኝ። ቆይ ትመጫታለሽ። በቃ ምን ይሰራላታል? ይኸው አሁን ልደውል ስትል ይገባታል። አንዳንድ ሰው እኮ እንደዚህ የሚፈጥነው ነገር አለ። በቃ ኧረ በደንብ ይኸው ልጁ ጋር እናንተ አደንዛችሁ ስልኬን ወሰዳችሁ ሆናል ልትል እኮ ነው። ፓርቲቱ የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ኮሜንት አድርጉ። ዛራና ቻንድራ እቲ ተፋጠጡ። ነይ። አቤት። ለምንድን ነው ሁሉ ጊዜ ተደብቀሽ የምትከታተኝ? እኔ ኧረ አልተከታተልኩም። እኔ እንድትዋሽኝ አልፈልግም። እውነቱን ንገሪኝ። ኧረ እኔ አልዋሸሁክም። በቃ ወድሃለሁ በይው። ምንድን ነው አንቺ ደግሞ? አንተን አይደለም የምፈራው፣ ወድጄ መጎዳት ያስፈራኛል። እኔ ግን ወድጄሻለሁ። እባክህ አትንገረኝ። ለምን? አንተ ከነገርከኝ እኔ ፍቅሬን መደበቅ አልችልም። አልጎዳሽም። ይበልጥ ግን እውነቱን ካልነገርሽኝ ነው የምትጎጂው። ኧረ የአንድ ፊልም። እሺ ካልተናገርሽ አላስገድድሽም። እንዴ ታዲያ ፍቅር እኮ በግዴው ነው። አዎ ግን ምን? ምንም አልነግርህም። ግን ከዚህ በኋላ ጥለኸኝ እንድትሄድ አልፈልግም። ይሄ በቂ ምክንያት አይደለም፣ ግን ዝምታሽ ደግሞ መልስ ነው። እና ከዝምታዬ ከተረዳህ ለምን ታስጨንቀኛለህ? አልነገርኩም ማለት እኮ አልወድም ማለት አይደለም። ኧረ መሽኮርመም። ደረትሽ ላይ ያለው ነገር እንዴት ነው ግን የወረደው? ስትሮጭ እኮ ነው የሚያስታውቁ። ብዙ አይነት እኮ አይነተኛ ጡት ማስያዣ አለ፣ መጠቀም አለብሽ። ሳይመሽ እንድነቃ ሚትዬ ሰሞኑን እኮ ጠፍተሻል። ኧረ አለው ደግሞ ደስተኛ ሆነሻል። አዎ ይመስገን። አሁን በጣም ደስተኛ ነኝ። እና ምን አዲስ ነገር አለ? አዲሱ ነገርማ ሰርጋችሁ አንድ ሳምንት ብቻ ነው የሚቀረው። ሁሌ ማልቀስ ማይሰለቻት በየኔ ፍቅር። አዎ እዛው ነኝ። በቃ ነው። ኧረ ፍቅረኛ ተያዘ። ዛሬ ማልቀስ የለም። አሁን አጨበጨብኩልሽ። በቃ ሰላም ይቻለሁ። እንዴ ከመጀመሩ እንዴ ማናጎቶ ማን ይቀራል? እኔም እናንተን አይቼ የኔ ምለውን ሰው አግኝቻለሁ። እንደውም እየመጣ ነው። አስተዋውቃችኋለሁ። ለምንድን ነው የሚመጣው? እንዴ አባቴ ይምጣና እንተዋወቀው እንጂ ልትበሳጭ ምናምን እንዳይሆን ብቻ። የስራ ስልክ ነው። ስልክ አውርቼ መጣሁ። ልትበሳጭ ብቻ እንዳይሆን። እንዴ አንተ እያገባህ ለምኑ? የኔ ፍቅር ለማለቱ አልፈጠንኩም። ስለዚህ ለኔ ተሰምቶሽ የነበረው ስሜት እንጂ ፍቅር አይደለም። ፍቅርማ ነበር። በጣም ነበር የወደድኩ። ሌላ ሰው እኔን እንዲወደኝ ብዬ በመመኛው መጠን ታዲያ እንደ ሕፃን ልጅ በሬን አንኳኩተ ልክ ስከፍትልህ ባላሰብኩት ፍጥነት ጓደኛዬ ጋር ገብታ አገኘው። ቆይ ታዲያ ምን ላድርግ? እምከፍቸው አልመሰለኝም ነበር። አንተ ሰውዬ ምንድን ነው ቆይ እያልካት ያለኸው? አትውቀሰው። ትኩስ በነበረ ጊዜ አንተን ያቀሰቀስከው። ሁሉንም እውነት አውቃለሁ፣ ግን ልቤ አንቺ መተው አይችልም። ስለታገልን ብቻ ማሸነፍ ነው። ህይወት አንዳንዴ እድል ትፈልጋለች። ልታገባ እኮ አንድ ቀን እኮ ነው የቀረህ። ማነው አንድ ሳምንት።
አስጠላህም እንዴ ሚዜዋን ስትመኝ ሰላም ደግሞ መስኩሊን ነው ይሄኛው ታውቃለህ ሎጋ መስኩሊን ትንሽ አፍንጫ እንጂ በቃ ወንድ ልጅ ደግሞ ምንም መልኩ ችግር ዋናው ኪሱ ነው ሜቲስ ሄደች ምን ነው ታዲያ የደበረ ትመስላለህ ለራሴ ሰው እንኳን መሆን አልቻልኩም ወደ ማፈልገው ሰው ስትሄድ ማስቆም አልቻልኩ ምን አልክ ምንም እንሂድ ይቺ ግን ሚስት ተብዬዋ ማለት ነው ፍዝዝ ያለች ሴትዮ ምን አይነት ክትባት እንደዘለላት አላውቅም በቃ ለፊቷ እኮ ነው አንተ ቺት የሚያደርጉት ሁለቱም ፍዝዝ ያለች ሴትዮ ንቂ በሏት እስቲ ኮሜንት ላይ ሄሎ ይደረሽ ራይድ ውስጥ ነኝ እየደረስኩ ነው እሺ እኔ ደርሻለሁ እየጠበቅኩሽ ነው ሁለታችሁ ምንድነው እንደ እርዳው ጤናው ጥቁር መነጽር እሺ ዛሬ ደግሞ እንዴት ነው ያማረበት ይቅርታ አድርግልኝ ዳግም ዛሬም ቃሌን መጠበቅ አልችልም ቀርቻለሁ ልትለው ነው ፍላይት ሙድ ቴሌፎኑ ለጊዜው አይቀበልም ሾፋት ዛሬማ አታመልጥ እንዲህ ተሸፋፍና ሾፋት ታውቃለህ ወይኔ ኤፍራታ ሀና አንቺ ነሽ እስከ ዛሬ ስትጫወችብኝ የነበረው ኧረ አይደለም ቴሌፎኑ ለጊዜው አሁን ይሰራል ቆይ ለምን አስፈለገ እንደዚህ ማድረግ እና ያ ሁሉ ጊዜ አንቺ ነበርሽ እየቀጠርሽኝ ስቃር የነበረው ካንቺ ጋር ነው ያ ሁሉ የፍቅር ቴክስት የተላላኩት ንገሪኝ እንጂ ምን ያህል ስሜቴን እንደጎዳሹ ታውቂያለሽ አንቺ ስትጫወችበት ያለፈው ጊዜ ለኔ ግን እውነተኛ የፍቅር ጊዜ ነበር በበቀን ምን አይነት አውሬ ነሽ እንዴት ወዳጅ መስለሽ ትጫወችብኛለሽ አውሬው አይደለም ስለፈቀርኩ ነው ከጎን ሆኜ ያላየው ስሜቴ በማታውቀው ስልክ የሚላከውን ቴክስት ግን አመንከው ብዙ ጊዜ ለመተው ወስኜ ነበር መስማት የምፈልጋቸውን ቴክስቶች ስትልክልኝ ግን ጭራሽ ፍቅሬ ጨምሮ መቶ ከበደ አንቺ እንደሆንሽ ባቅ ኖሮ እነዛን ቴክስቶች በፍጹም አልልክም ነበር እሺ ቆይ እኔ ምን ላድርግ እንደማፈቅር ብነግርህ ጓደኝነታችንን ማጣ መሰለኝ አንተን ካወቅኩ ጀምሮ ፍቅርህ ህይወቴን አዲስ ትርጉም ሰጠው ዳጊዬ አሁን አንተም ማፈቀርከኝ አይደል በቃ እንደላይ ነው አንቺ መሆንሽም ባቅ ኖሮ መቼም አላፈቅርሽም ነበር ፍቅሬንም እኔንም እርሺ ሽሮ በቂቤ የሆነ ፍቅር ነው ይቅርብሽ ወይ እንደ ሽሮ አልደበረሽ ወይ ቂቤ ተጨመረበት ተብሎ አልጣፈጠ ምንም አይሰራልሽም አንተ ውሻ ሳይጥፊ አንተ አይደብርም እንዴ ካንተም ብዙ ምን አገባ ማን አንተ ጅምት እሰይ እንዲህ ነው እንጂ ነው ያገባህ ማለት ምንድነው በማያገባ የምትገባው ጀግና እንድትል ነው ምን ማለት ነው መቀመጫውን መታት ድጋሚ ሊመታት ሲል ዝም ማለት ነበረ ምን አግብቶ ነው ራስህን አደጋ ውስጥ የምትከተው ቆይ ግን እንደዚህ አይነት ጥቃቶችን ለመከላከል ወይ አንቺ ወይ እቴ ወይ ማቀው ሰው መሆን አለ ሴት እኮ ነሽ ለምን አትረጁም ማን እንደዚህ ልበሻላት ራሷን አትጠብቅም ማንን ለማማለል ነው እሷ ካመነችበት ምንስ ብትለብስ ሳደርስባቸው መድረስ ግን ወንጀል እንደውም ልንገርህ አንተ ሜዳ ይገላገልከው አማላህ ነው መሰለኝ እንጂ በጣም ተሰፍሪያለሽ ባሉ እኔ ካንቺ እናልጠብቅ ሄዶ ለዛ መጫጣችሁ ወንዶችን ይልቅ ስልኳን ሳትቀበል ሄደችብህ እሺ ወዴት ነው የምትሄጂው አንቺ ራስ ከሷ የተለየ ምን ለብሰሽ ነው እሷን እንደዚህ እንትን የምትዩ አረ በድንጋይ ወዘወዘው አንተ ፓርቲቱ እንዲቀጥል መፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ አንተ ተአምረኛ ሰው ሲጀምር ሴት አይደለች እንዴ ለምትለከፍ ሴት ጥብቅና ሲቆም መደሰት ነው እንጂ ያለብሽ ጭራሽ ትበስጫጭበታለሽ ምን አባሽ ጎደለኝ ብለሽ ነው እንዴ አንተ ቀለል አድርገው ጥፊ እና እንክብካቤ እንዴት ወንድምዬው አሁን ግዴታህን ተወጣ ወንድሜ ቀጥ ብለሽ ግቢ ግዴታህን ተወጣ ያራዳ ልጅ ነው የምታለቅሽው ምንም አልሆንኩ ይሄ ደግሞ አላየውም እንዴ በጥፊ ስትመታ ምን አገባ ሚስቴክ ሆነች የፈለኩትን ማድረግ ይችላል እህቴን የሰጠውን ልክ እንደ ንግስት እንድታኖራት እንጂ እንድትጠፈጥፋት አይደለምሽ ለምን እንደሰጠኝማ አትርሳ እሱን ማስታወስ አይጠበቅብህም ሁሉም ነገር ተንጠር ብሎ ሊቀር ይችላልሽ ነኝድ ቤታችሁ እኮ ወደዚህ ነበረ ወደዚህ መታጠፍ ነበርኩ ለምን ችግሮቻችንን ለመፍታት አይደለም መመታት ምንም አድርጋለሁ እወድሃለሁ እሺ ወንድም ሀብታም ነው ግን ምንም ፊቱ የሀብታም ሰው አይመስልም የሀብታም ፌሳ ነው የለውም ጎበዝ ምን ወጣሽን ታውቂያለሽ በጣም ነው የምጠላህ ቆይ እኔ እኮ የማይገባኝ ነገር ቤቱ የእናንተ ከሆነ
እና እሱ ደግሞ ሀብታም ከሆነ ቆርቆሮ አጥር ምን ያደርጋል? ኧረ ሜክ ኢት ሜክ ሴንስ። ለዚህ ላይፍ ብለሽ ከሆነ እኮ አንቺ ራሱ ወንድምሽ ጋር ብትሄጂ ይሻልሽ ነበር። ዘመናይ ማርዬ እስማ ዘመናይ እስማ ማርዬ ሳሳላት አቤት ዘመናዊ ፈልገን ነበር። ማናት ደግሞ እሷ? እናንተስ እነማን ናችሁ? እኛ አፍቃሪ ናቸው። ብቻውን አፍቃሪ ነው። እኔ ፈልጊያት ነው። ከተኛች ቀስቅሱልኝ። አልቀሰቅስም። እራሷ ትነሳ እንጂ ምን ልሁን ብዬ ነው በሰው እንቅልፍ ጣልቃ ምገባ ማለት? ወይ ማን ነው እርሱ? እኔ ከዛሬ ጀምሮ የዚህ ቤት ጠባቂ ነኝ። አንተንና አንተን መሳይ ዶሮዎች እየጮሁ ሰው እንዳይበጠብጡ ጉሮሯቸውን መዝጋት ነው ዋናው ስራዬ። ዘበኛ፣ አዲስ ዘበኛ ነው። እኔ ማን እንደሆንክ ያውቃል? የዚህ ሰፈር ካቦ። እኔ ግን አንበርብር ሁነኛው ቢሆነኝ ፍርዱን ለአምላክ እባላለሁ። እኔ ደግሞ ሲል አምላክ እባላለሁ። አቤት ታውቂዋለሽ? የሰፈር ልጅ አላውቀውም። እቃ አስፈልግ የሚያመጣልኝ እሱ ነው። ታዲያ ከሚያደርቀኝ እንደሱ አይልም እንዴ? ስራ እልህ ውስጥ አታስገቢ። ትናንት ዝተሽብኝ የሄድሽው ይህንን የፈራረሰ ሽማግሌ ለማምጣት ነው። በነገራችን ላይ ዛሬ ማለት ሳካለህ ነገም ልትረብሸኝ ትሞክራለህ ወይስ? ሽማግሌሽን ፈርቼ የምቀር መስሎሽ ባልሆነ ካልክ ምን አደርጋለሁ? ሞክር እሺ። ግን በእናትህ ራስን እየጠበቅ ጋሽ አንበርብር ወታደር ነበሩ። ዘመናዊ አቤት ሲል አምላክ። አረ በሙሉ ስም ተጠራሩ ደስ ሲል። ምንድነው? ቦርጭሽ ያምራል። አይ ምንም፣ ነገ ተመልሼ ይመጣል። ይቅና። ይሄ ፊልም በቃ ቀጣይ ክፍል ያስፈልጋል አይደል? ያራዳ ልጆች ፓርት ስንት እንደሆነ ነው ያያወቅኩኝ ያልሆነው። ዝም ብላችሁ ቀጣይ ክፍል እያላችሁ ኮሜንት አድርጉ። በቃ እቺ የሰሞኑ የኢንስታግራም ቦስ ማለት ነው። በቃ የሚለብሳቸው ልባቦች ባሌንሲያጋ እንዳያይሽ፣ በቃ ባሌንሲያጋ ልባብሽን ይኮርጇል። በቃ ያራዳ ልጅ ወይ ደግሞ ተፈራረም ከነሱ ጋር በአንድ ሚሊዮነር። ይሄ ልጅ እንደኔ የሚመቻችሁ ኮሜንት ላይ ወይ ደግሞ በላይክ። ለማንኛውም ለሰራችሁላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።